በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 29 በዚህች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከከበረች ድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶች የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ በ28 ሌሊቱ የልደት በዓል ነው። በ29 መዓልቱ ጳጉሜን 6 በሆነ ጊዜ በዚያች ዓመት የልደት በዓል በ28 በመዓልት ይከበራል። ጳጉሜን 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለት ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሥ በሄሮድስ ዘመን በይሁዳ ዕፃ በቤተልሔም ጌታ ኢየሱስ ክርስቶስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከብን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ። እሊህ ፈላስፎች ከበልዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸው በበልዓም መጽሐፍም የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱ በዓለም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅር ባይ እግዚአብሔርም በረቀቀ ጥበቡ በሚያምኑበትም ሳባቸው። እነርሱ በከዋክብት በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ልውጥ ነውና ሕፃን የታቀፈች ድንግል ብላቴናን ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲያገኙ ይሰወርና ሲቆም በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግ አዘኑ፣ የሚያደርጉትንም አላወቁም። ከዚህ በኋላ ወደ ኢየሩሳሌም ከተማ ገብተው ስለተወለደው ንጉሥ ጠየቁ። የእሊህም ሰዎች ቁጥራቸው 30,000 ነው። ነገሥታቱ 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በይሁዳ ዕፃ በቤተልሔም ነው አሉት። በነቢዩ እንዲህ ብሎ ተጽፏልና በኤፍራታ ዕፃ በቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነሱ ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስከሚያደርሳቸው ይመራቸው ነበረ። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት። ወድቀው ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስ ክርስቶስ በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሪት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበረ። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት። ክህነትም
ገንዘቡ ነውና ዕጣንን ገበሩለት። ማህያዊ ለሆነ ሞቱ ምልክትም ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ ሀገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህ ብሎ እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ተዘግታ ትኖር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቅርቦት የዘላለም አገዛዝ ጌትነት መንግሥት ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነጋዱም ነገሥታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግሥቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እንደ እኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰራ ዘንድ አለኝ አለ። ሁለተኛም ከእሴይ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይኸውም ሥልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ኤልሳዕም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይ በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ የሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዩኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ፣ እርሷም እንደ እሳት ያለባት ነበረ። ስለ እርሷም ይህች ማን ናት ብዬ ኪሩብን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት፣ በእርሷም የተጎሳቆሉ አሕዛብ ይድናሉ፣ ላመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋሕዶ ወለድኩህ አለኝ። ለምነኝ፣ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትም በመላው ዓለም ነው። ዳግመኛ አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋራ ሳለው ከአጥቢያ ኮከብ በፊት ከሆድ ወለድኩ። እንደ መልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከህቱም ዕፀ ሳቤቅ እንደተገኘ ለእስራኤልም በበረሃ ውስጥ ከህቱም አለት ውሃ እንደፈለቀ የደነቀች የአሮን በትርም እንደለመለመችና እንዳፈራች በሶምሶንም እጅ ውስጥ ከአህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በህቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮቱ እሳት ድንግልን አላቃጠላትም። ለእርሱም ከቸር አባቱ ከመሕያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጊድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። በዚህችም ዕለት ከኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጠላት ሰልፍ መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ሆኗቸዋል። የእርሱም የቀድሞ ስሙ ሆሴዕ ነበረ። እስራኤልን ከአማሌቅ ጦርነት በራፌድ ባዳናቸው ጊዜ ኢያሱ ተብሎ ተጠራ። ይህም አዳኝ ማለት ነው።
ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መስፍን አድርጎ ሾመው። ልዩ ከሆኑ አሕዛብም ጦርነት አዳናቸው፣ ርስታቸውንም አወረሳቸው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የከበሩ የያዕቆብ፣ የፋሌስ፣ የሌላው ሰማዕት የቴዎድሮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የሮሃ ንጉሥ አቃርዮስ አረፈ። የእርሱም ግዛቱ በሶርያ አገር ሰርሚን በምትባል ክፍል ነው። እርሷም ሮሃ ናት። ጣዖትን የሚያመልክ ሆኖ ኖረ። መጻጉዕም ነበረ። ለባለመድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። የክብር ባለቤት ጌታችን ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይኖች በመግለጥ ሙታንን በማስነሳት የሚሠራውን ድንቅ ተአምራቱን በሰማ ጊዜ እንዲህ ሲል ወደ እርሱ ላከ። የሰውን ሥጋ ለብሰህ በኢየሩሳሌም የተገለጥክ የእግዚአብሔር ልጅ ምስጋና ይድረስህ። ከእርሱ ሳትለይ ወደ ታች ለላከህ ለቸር አባትህ ምስጋና ይድረሰው። አንተ የምትስተካከለው ክርስቶስ እንደሆንክ በሕሊናዬ ለገለጠልኝ መንፈስ ቅዱስም ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደችህም እናትህ ምስጋና ይሁን። ለሚያምኑብህ ሁሉ ሰላምታ ይድረሳቸው። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንጉሥ ትሆን ዘንድ ሀገሬንም ትባርክ ዘንድ ከበሽታዬም ታድነኝ ዘንድ ከኃጢአቴም ታነጻኝ ዘንድ ወደ እኔ ና። ጌታዬ ሆይ የከበረ ስምህ አይሁድ ሲጠሉ ለአንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካር ያጡ ወገኖች ናቸውና። በቀድሞ ዘመንም ድንቆች ተአምራቶችን በማድረግ ከግብፅ አገር ባወጣቸው ጊዜ አላመኑብህም። በበረሃም 40 ዓመት መናውን በመገብካቸው ጊዜ ተቆጥተህ ለጥፋት እስካደረስካቸው በአንተ ላይ ምን ያህል አጉረመረሙብህ። በሚራብና በሚጠማ ምድራዊ ሥጋማ ሲያዩህ እንዴት ነዋ ሐሳባቸው። ከዚህ የተለየ ይመስልሃልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና። ይህንንና ይህንን የመሰለውን ጽፎ ደብዳቤ ወደ እርሱ ላከ። የንጉሥ መልእክተኞችም ወደ ጌታችን በደረሱ ጊዜ ሳይነግሩት ያመጡለትን መልእክት አውቆ ነጭ ልብስ አንስቶ ፊቱን አሸበት። የፊቱን መልክ ወደ ልብሱ ገባ። የደቀ መዝሙሩ ከታዲወስም ጋር እንዲህ ብሎ ላከለት። ይህን የኔ መልክ የሆነውን ስዕል ተቀበል። እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታህም ይፈውስሃል፣ ሀገርህንም ይባርካል፣ መንግሥትህንም ያጸናል። ይህ ስዕል እኔ ነውና ይለውጥ እንደሆነ በውሃ ይለወጥም እንደሆነ በውሃ በእሳት ፈትነው። መልእክተኞችም ወደ ንጉሥ አቃርዮስ በደረሱ ጊዜ ያንን ስዕል ሰጡት። በእሳትና በውሃም ፈተነውና ምንም ጥፋት አልደረሰበትም። የሮሃ አገር ሰዎችም ከንጉሳቸው ጋር በጌታችን የመለኮት ሥልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ተአምራትን አደረገ። ንጉሡንም ከበሽታው ፈወሰው። ከዚህ በኋላ ዕድሜውን ሲፈጽም በዚች ዕለት አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት ሰምኑድ ከሚባል አገር ገመላዊ ቅዱስ ቆርኤል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወረ ምስጢራትን ማወቅን ሰጠው። የሚገለገልባቸው ከማሳም ተልባ የሚጭንባቸው 3 ግመሎች አሉት። ፈራጉን በሚባል አገርም ለእመቤታችን ማርያም ቤተ ክርስቲያን ሊቀ ካህናት የሆነ አንድ ሰው ነበረ። ቤተ ክርስቲያኒቱም ነገሥታትና መኳንንት በየጊዜው የሰጧት ብዙ ገንዘብ አላት። በሊቀ ካህናቱም ዘንድ የዕቃው ሳጥን በስውር ይኖር ነበረ። በዚያንም ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናት በእነርሱ ሥልጣን ስር ነበርና ከዚህ በኋላ የዕቃው ሳጥን ያለበትን ለልጁ ሳይናገር ያ ሊቀ ካህናት በድንገት ሞተ። ኤጲስቆጶሱም የሊቀ ካህናቱን ሞት በሰማ ጊዜ ወደዚያች ቤተ ክርስቲያን መጥቶ ከልጁ ገንዘቧን ፈለገ። ያም ልጅ
አባቴ በድንገተኛ ሞት ስለተነጠቀና ስላልነገረኝም ዕቃው ያለበትን አላወቅኩም አለው። ኤጲስቆጶስም ሰምቶ ተቆጣ፣ ሊያሰቃየውም ፈለገ። ያም ልጅ ኤጲስቆጶሱን ዕቃው ያለበትን ቦታ እስካስፈልግ ድረስ ቆየኝ፣ ባላገኘሁትም ጊዜ የወደድከውን ታደርግልብኛለህ ብሎ ለመነው። እርሱም ጊዜ ሰጠው። ወደ ቤቱም በገባ ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወዳሉ አባቶች መነኮሳት ወደ ጎረቤቶቻቸውም ሂድ፣ እነርሱ ይነግሩሃልና አለችው። ወደዚያም ሲደርስ ችግሩን ይፈጽሙለት ዘንድ ለመነኮሳቱ ነገራቸው። የሚነግረውም አጥቶ ተስፋ ቆረጠ። አንድ ባህታዊም ጠቀሰውና እንዲህ አለው፣ ሰምኑድ ወደሚሉት አገር ሂደህ ስለ ባለ ገመሉ ቆሬል ጠይቅ፣ በእርሱም ዘንድ እደር፣ እርሱም ይነግርሃል አለው። ወደ ሰምኑድ መንደርም ደርሶ ስለሱ ስለ ቆሬል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። በሄደ ጊዜ ከመኖሪያው አገኘው። 3 ግመሎችም ከእርሱ ጋር ነበሩ። አባ ቆሬልም ፍላጎቱን በመንፈስ ቅዱስ አውቆ ወደ ማደሪያው አስገብቶ መብልን አቀረበለት። አባቴ ሆይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሬልም ችግርህ በጊዜው ጊዜ ይፈጸማልና አሁንም ብላ አለው። ከራትም በኋላ በየምኝታቸው ተኙ። የሌሊቱም እኩሌታ ሲሆን ያ ሰው ቆሬልን ከግመሎቹ ጋር ቆሞ አየው። ሲሰግድ ይሰግዳሉ፣ ሲቆምም ይቆማሉ። በነጋ ጊዜም ተልባ ይጭንባቸው ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊረዳው አብሮ ሄደ። ወደ ማሳውም በደረሱ ጊዜ ቆሬል በግመል ላይ መጫን ጀመረ። ያም ሰው ሁለተኛውን ግመል ወስዶ ያለ አቅሙ ሸክሙን አክብዶ ጫነው። ግመሉም መንቀሳቀስ ተሳነው። ሊመታው ፈልጎ በትር አነሳ። ግመሉም አባቴ ቆሬል ሆይ በላዬ ጉዳት እንዳያደርስ ይህንን ሰው አታሰናብተውም? እርሱ ያለ ችሎታዬ አሸክሞኛልና ብሎ በሰው አንደበት ጮኸ። ቆሬልም መጥቶ ሸክሙን አቀለለለት። ያንንም ሰው ልጄ ሆይ በማይቻለው መጠን ለምን አሸከምከው? አንተ የምታዝነው ልትሸከመው የማትችለውን ሸክም በላይ ስላመጡብህ አይደለምን? አለው። ወደ ቤትም በገቡ ጊዜ ያ ሰው ስለ ችግሩ የዕቃውን ቦታ ይገልጥለት ዘንድ አባ ቆሬልን ለመነው። እርሱም ለሌላም እንዳይናገር ካማለው በኋላ ገለጸለት። እንዲህም አለው፣ በዚያች ቤተ ክርስቲያን በስተ ምስራቅ ታናሽ ዋሻ አለ፣ ዕቃውም በዚያ አለ። ወደ ቤቱም በተመለሰ ጊዜ ለሚስቱ ነገራት። በአንድነትም ወደዚያ ቦታ ሄዱ። ከነገስታት መዛግብት እንኳ የሚመስለው የሌለ መዝገብን አገኙ። ከዚያ በኋላ ለኤጲስቆጶሱ ነገረው። ኤጲስቆጶሱም ይጠብቅ ዘንድ ለእርሱ ሰጠው። ይህም ጻድቅ ሰው ቆሬል ብዙ ተጋድሎን ከተጋደለ በኋላ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የአክሚም ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴ አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ሥጋውንና ደሙን ለሕዝቡ ሲያቀብላቸውም አዩ። በዚያን ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተ ክርስቲያንም ገብቶ ስማቸው በህዋፍና ወኒን የሚባል ሁለቱን የሀገሩ አለቆች ይዞ ራሳቸውን በሰይፍ ቆረጠ። ከዚያ በኋላ ቀሳውስቱን፣ ዲያቆናቱን፣ ንፍቀ ዲያቆኑን፣ መምህራንን፣ የቤተ ክርስቲያንን ሹማምንት ገደለ። ደማቸው ከቤተ ክርስቲያኑ ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ወንዶችን፣ ሴቶችን፣ ልጆችንም ሁሉ ምንም ሳያስቀር አሳረዳቸው። ኤጲስቆጶሱን አባ ብንወድያኖስን፣ ዲዮስቆሮስን፣ ሰከላቤዎስን ከኤጲስቆጶሱ ጋር ያሉ መነኮሳትንም እነርሱን እንደታሰሩ አርያኖስ ከእነርሱ ጋር ወሰዳቸው። እነሆ የእረፍታቸው መታሰቢያ ጥር 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን። ረድኤት በረከታቸው ይደርብን ለዘላለሙ አሜን። ታኅሳስ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ልደተ ክርስቶስ፣
ስቡህ ታኦዶኮስ ድንግል ማርያም ቅዱስ ኢያሱ ነቢይ ልደቱ ቅዱስ ላሊበላ ልደቱ አቡነ ገብረ መንፈስ ቅዱስ ልደታቸው ጻድቅ አቃሪዎስ ንጉሠ ሮሃ ቅዱስ ቆሬል ገመላዊ ሰብአ ሰገል ዮሴፍና ሰሎሜ ቅዱሳን ሰማዕታት አክሚም ወርሃዊ በዓላት ቅዱስ ጴጥሮስ ተፍጻሜተ ሰማዕት ቅዱስ ማርቆስ ዘቶርማቅ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት ቅዱስ ዘርአ ክርስቶስ ቅድስት አርሴማ ድንግል